በደመቀ ዘውዱ የሚመራው የተከዜ ዘብ የፋኖ ኃይሎች ጥቃት ከፈቱብኝ ሲል ከሰሰም። ከውጭ በትንታኔ የምንመለከተው የዛሬው ርዕሰ ጉዳያችን ደግሞ ከበርካታ ሙስሊም ሀገራት ድጋፍ እያገኘች ያለችውና ከአሜሪካ ጋር ውጊያ ላይ ሰነበተችውን የኢራንን ጉዳይ በተመለከተ ሰፋ ያለ መረጃ እናነሳለን። እንደዚህ አይነት ትኩስ ዜናዎች በተደጋጋሚ እንዲደርሷችሁ ደግሞ የሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን እንድትቆዩ እንጋብዛለን። ወደ ዛሬው መረጃዎቻችን እናምራ። ራሱን የተከዜ ዘብ እያለ የሚጠራው በደመቀ ዘውዱ የሚመራው ታጣቂ ኃይል የፋኖ ኃይሎች ውጊያ ከፈቱብኝ ሲል ከሰሰ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ በኮሎኔል ደመቀ ዘውዱ የሚመራውና በመንግስት ይደገፋል ተብሎ የሚወራለት ራሱን የተከዜ ዘብ ብሎ የሚጠራው ታጣቂ ቡድን በዛሬው ዕለት በወልቃይት ሁመራ ዞን የፋኖ ታጣቂዎች ውጊያ ከፍተውብኛል ሲል ገለጸ። በዞኑ ቤተ ሞሎ በተባለ ስፍራ አቅራቢያ በምትገኘው ጎዶጋዳ ቀበሌ ላይ ከፍተኛ ውጊያ መደረጉ መረጃዎች እየወጡ ነው። ከፍተኛ የአካባቢው አመራርና ነዋሪዎች አረጋግጠውልኛል ሲል ዘገባውን በሰበር ዜና ያጋራው አንድ አፍታ ሚዲያም ያውን የከፈቱት ሰፈር መለስ በተባለ ግለሰብ የሚመራም የፋኖ ክንፍን ያሉ ሲሆን በተከዜ ዘብ ታጣቂዎች ላይ የተከፈተው ጥቃት ድንገተኛ እንደሆነም ከአካባቢው የተገኘ መረጃ ተረጋግጧል። በዚህ ውጊያ ከፍተኛ ቁሳይና ሰብአዊ ኪሳራ እንደደረሰም ጨምረዋል። በዚህ ውጊያ 8 የሚደርሱ የፋኖ አባላት እንደተገደሉና 4 የሚሆኑ የተከዜ ዘብ አባላት ደግሞ እንደቆሰሉና እንደሞቱም መረጃዎች ያመላክታሉ። ከዚህ ቀደም የወልቃይት ታጣቂ የተከዜ ዘብ ኃላፊ የሆኑት ደመቀ ዘውዱም የፋኖን ትግል ምክንያት አልባ ሲሉ ማጣጣላቸው አይዘነጋም። ዛሬ በትንታኔ የምንመለከተው ጉዳይ ደግሞ ከሰሞኑን ከአሜሪካ ጋር ውጊያ የገባችው ኢራን በመካከለኛው ምስራቅ ከፍተኛ ቀውስ መፍጠሯ ይታወቃል። ኢራንና አሜሪካ በገቡበት ጦርነት በበርካታ ሀገራትም ቀውሶች መፈጠራቸው እየተነገረ ነው። በርካታ የሙስሊም ሀገራትም አጋርነታቸውን ለኢራን እያደረጉ ነው። ከኢራን ጋር ተያይዞ በዛሬው ፕሮግራማችን በስፋት የምናነሳቸው ያልተሰሙ መረጃዎች አሉ። አብራችሁን ቆዩም። The founder of the Islamic Republic of Iran, Ayatollah Ruhollah Khomeini, is still watching over his people. Ayatollah Khamenei had the final say on everything in Iran, the most powerful figure in the country. ኢራን የሺያ እምነት ተከታይ ሀገር ናት። አብዛኛው የሙስሊም ዓለም ደግሞ ሱኒ ነው። የአያቶላዎቹ አገዛዝ ሺአ ነን ቢሉም በሺያ እምነት ታሪክ ውስጥ ታይቶ የማይታወቅና ብዙ የሺያ ሊቃውንት ራሱ የማይቀበሉት ዊላየቱል ፈቂህ የሚባል ለየት ያለ የፖለቲካና የሃይማኖት ህግ አላቸው። በሺያ እምነት ኢማሞች ኢማምስ ተብለው የሚታወቁት 12 መሪዎች አሉ። 12ኛው ኢማም መህዲ ተሰውሯል ተብሎ ስለሚታመን እስከሚመለሱ ድረስ ማንም ሰው ፍጹም ስልጣን ሊኖር አይችልም የሚል ነበር የሺያ ታሪካዊ አቋም። አያቶላ ሆሜኒ ግን ይህንን ቀየሩ። ኢማሙ እስኪመጣ ድረስ ሃይማኖታዊ ሊቃውንቱ አያቶላዎቹ ልክ እንደ ኢማሙ ፍጹም ስልጣን ሊኖራቸው ይገባል የሚል ህግ አወጡ። የቀድሞ የበላይ መሪ ከሟች አሊ ካሚኒ የሚሰጠው ትዕዛዝ እንደ ፈጣሪ ቃል የሚታይበትና ማንም ሊቃወመው የማይችልበት መለኮታዊ ስልጣን ሰጣቸው። ሆሜኒ ያስተላለፉት አንድ አወዛጋቢ ህግም አለ። የእስልምና መንግስትን ህልውና ለመጠበቅ ሲባል ማንኛውንም የእስልምና ህግ ሶላትን፣ ጾምን ጭምር ለጊዜው ማገድ ይችላል የሚል። ይህ ማለት የመንግስት የአያቶላዎቹ ስርዓት ህልውና ከሃይማኖቱ ህግ በላይ ነው ማለት ነው። ይህ በብዙ ሙስሊሞች ዘንድ እንደ ክህደት ወይንም አዲስ ሃይማኖት ተደርጎም ይታያል። ለአብነት የተጠቀሰ እንጂም ለጆሮ የሚከብዱ ብዙ ህጎችም አሏቸው። በኢራቅ ናጃፍ ያሉ ታላላቅ የሺያ መሪዎች እንደ አያቶላ ሱስታኒ የኢራንን ቪሊያ ተፋቂ ስርዓት አይቀበሉም። እነሱ የሚያምኑት ሃይማኖት መሪዎች በፖለቲካ ውስጥ ገብተው ፍጹም አምባገነን መሆን የለባቸውም የሚል ነው። ስለዚህ የኢራን አያቶላዎች የሚከተሉት ህግ ሺያነትን ለስልጣን መጠቀሚያነት የቀየረም ፖለቲካዊ ሺያነት እንጂም ንጹህ የሺያ እምነት አይደለም የሚሉ ብዙዎች ናቸው። የአያቶላዎቹ ህግ ከእስልምናም ሆነ ከሺያ እምነት ወጣ ያለና የስርዓቱን ህልውና ማዕከል ያደረገ ነው። ለዚህ ነው ለፍልስጤም እንቆረቆራለን እያሉም የሱሪያን ሙስሊሞች የሚጨፈጭፈውን አሳድን የደገፉት። ሃይማኖቱ ሽፋን እንጂ ዋናው ህግ የአያቶላዎቹ ስልጣን አይነካ የሚል ነው። በሱሪያ ውስጥ ኢራን የፈጸመችው ግፍ እጅግ አሰቃቂ የሚባል ነው። የበሽር አልአሳድ መንግስት ሊወድቅ ሲቃረብ ኢራን በቢሊዮን የሚቆጠር ዶላርና በሺዎች የሚቆጠሩ ታጣቂዎችን አፈሰሰች። ኢራን በሱሪያ ውስጥ የሱኒ ማህበረሰብ
የሚኖርባቸውን አካባቢዎች በማፈራረስ ቤተሰቦችን በማፈናቀልና በምትኩ የሺያ ደጋፊዎችን በማስፈር የሀገሪቱን ስብጥር ለመቀየር ሞክራለች። ይህ የስነ ህዝብ ጽዳት ኢትኒክ ክሊንሲንግ ተብሎ ይገለጻል። የኢራን አብዮታዊ ዘበኛ IRGCና ሂዝቦላ በሶሪያ ከተሞች ለምሳሌ በአሌፖና በቆሳይር የፈጸሙት ግፍ ታሪክ የማይረሳው ነው። ንጹሃን ዜጎችን በመክበብ ረሃብን እንደ ጦር መሳሪያ መጠቀምና ሰላማዊ ሰልፈኞችን መረሸን ዋና ተግባራቸው ነበረ። በሽር አልአሳድ በገዛ ህዝቡ ላይ ሳሪንና ክሎሪን የተባሉ መርዛማ ጋዞችን ሲጠቀም ለምሳሌ በ2013 በጉታና በ2017 በካንሼኩን ዓለም አቀፉ ማህበረሰብ እርምጃ ሊወስድ ሲቃረብ ኢራን እንደ ጋሻ ሆና ቆማለች። ኢራን በተባበሩት መንግስታት ድርጅት ውስጥ ጥቃቱን የፈጸሙት አማጽያኑ ናቸው የሚል የሐሰት ትርክት በማሰራጨት አሳድን ከተጠያቂነት ስትከላከል ቆይታለች። በሶሪያ የሚገኘው SSRS የተባለው ተቋም የኬሚካል መሳሪያዎችን በማምረት ይታወቃል። ይህ ተቋም ከኢራን መከላከያ ሚኒስቴር ጋር የጠበቀ ግንኙነት ያለው ሲሆን የኢራን ሳይንቲስቶች የቴክኖሎጂ ሽግግር ሲያደርጉ እንደነበር ይነገራል። ኢራን ማዕቀቦችን በመጣስ ለኬሚካል መሳሪያ ማምረቻ የሚያገለግሉ ግብዓቶችን ለሶሪያ በማቅረብ ትከሰሳለች። የሚገርመው ደግሞ ኢራን ራሷ በ1980ዎቹ ከኢራቅ ጋር ባደረገችው ጦርነት በሳዳም ሁሴን የኬሚካል ጥቃት ደርሶባት በመቶ ሺዎች የሚቆጠሩ ዜጎቿ ተጎድተዋል። ሶሪያ ከወደቀች ሂዝቦላ ይዳከማል፣ የኢራን ተጽዕኖም ይከስማል። ስለዚህ ይህንን ለማስቀረት ማንኛውንም መሳሪያ መጠቀምም እንደ አማራጭ ወስደውታል። ለአያቶላዎቹ የአሳድ ስልጣን ላይ መቆየት ከማንኛውም የሰው ልጅ ህይወትና የሞራል ህግ በላይ አስፈላጊ ነበርም። በኢራቅ ውስጥ ኢራን የገነባቸው ኃይል ሀሽድ አልሻቢ ፖፑላር ሞቢላይዜሽን ፎርስ ይባላል። እነዚህ ታጣቂዎች ከኢራቅ መደበኛ ጦር በበለጠ ዘመናዊ መሳሪያና ስልጠና አላቸው። የመንግስትን ትዕዛዝ አይቀበሉም። ይልቁንም ትዕዛዝ የሚቀበሉት ከቴህራን ነው። በኢራቅ ውስጥ ያሉ ተቃዋሚዎችን በማሰር በመግደልና በማሳደድ ይታወቃሉ። ፈታ አሊያንስ በሚባለው የፖለቲካ ክንፋቸው አማካኝነት ፓርላማውን ተቆጣጥረውታል። ይህም ማንኛውም የመንግስት ውሳኔ ለምሳሌ የአሜሪካ ጦር ከሀገር እንዲወጣ የሚጠይቁ ህጎች የኢራንን ፍላጎት እንዲያሟሉ ያደርጋሉ። የኢራቅን የነዳጅ ሽያጭና የድንበር ንግድ በመቆጣጠር በቢሊዮን የሚቆጠር ዶላር ወደ ኢራን እንዲፈስ ያደርጋሉ። ሂዝቦላ በሊባኖስ ውስጥ በመንግስት ውስጥ ያለ መንግስት ስቴት ዊዝ ኢንስቴት ተብሎ የሚታወቀው ያለ ምክንያት አይደለም። በማንኛውም ሉዓላዊ ሀገር ውስጥ ጦርነት የመጀመር ወይንም ሰላም የማውረድ ስልጣን የመንግስት የፓርላማ ወይንም የጦር ኃይሉ ነው። በሊባኖስ ግን ይህ ስልጣን በተግባር ያለው ሂዝቦላ እጅ ላይ ነው። መንግስት ሳይፈቅድና ሳይመክርበት ሂዝቦላ የእስራኤልን ድንበር ሲያጠቃ መላው የሊባኖስ ህዝብ ለጥቃት እንዲጋለጥ ያደርጋል። ይህ ደግሞ የመንግስት ህልውና ዋጋን ያሳጠዋል። ሂዝቦላ በፓርላማ ውስጥ ወንበር አለው። በሊባኖስ ህዝብ ውስጥ ደጋፊዎች አሉት። የገንዘብ ምንጩ የጦር መሳሪያውና ትልቁ ወታደራዊ ስትራቴጂ የሚመጣውም ከኢራን ነው። ሂዝቦላ የሊባኖስን ብሔራዊ ጥቅም ከማስጠበቅ ይልቅ የኢራንን ቀጠናዊ አጀንዳ በተለይ እስራኤልን የመጫን ስትራቴጂ ሲያስፈጽም ይታያል። ኢራን ከእስራኤል ጋር በቀጥታ ከመጋፈት ይልቅ ሂዝቦላህን እንደ መከላከያ ጋሻ ወይንም ማጥቂያ ጦር ትጠቀምበታለች። የሊባኖስ ብሔራዊ ጦር ከሂዝቦላ የታጠቀ ኃይል ጋር ሲነጻጸር ደካማ ነው። ይህም መንግስት በሂዝቦላ ላይ ትዕዛዝ እንዳይኖረው አድርጎታል። መንግስት ጥቃት አትክፈቱ ቢል እንኳን ሂዝቦላህን የሚያስቆምበት ወታደራዊ አቅም የለውም። ሊባኖስ በአሁኑ ሰዓት በከፍተኛ የኢኮኖሚ ቀውስ ውስጥ ትገኛለች። አብዛኛው የሊባኖስ ህዝብ ሌላ ጦርነት ውስጥ መግባት አይፈልግም። ሂዝቦላ ግን የህዝቡን ፍላጎት ሳይጠይቅ ወደ ግጭት ሲገባ ህዝቡ ለማን ጥቅም ነው የምንሞተው የሚል ጥያቄ እንዲነሳ ያደርገዋል። አረብ ሀገራት ባለፉት 10 ዓመታት ለሊባኖስ በቢሊዮን የሚቆጠር ዶላር እርዳታ ሰጥተዋል። ነገር ግን ውጤቱ ምን ሆነ? ሂዝቦላ ያንን የኢኮኖሚ መረጋጋት ተጠቅሞ ወታደራዊ አቅሙን አጠናከረ። በመጨረሻም ያንኑ መሳሪያ ተጠቅሞ በሶሪያ ውስጥ የአረብ ሀገራትን ጥቅም የሚጎዳ ጦርነት ውስጥ ገብቷል። በ1989 ሊባኖስን ከእርስ በርስ ጦርነት ያወጣት የታኢፍ ስምምነት በሳውዲ አረቢያ የተመቻቸ ማንኛውም ታጣቂ ቡድን ትጥቁን ፈቶ ለሀገሪቱ መደበኛ ጦር ማስረከብ እንዳለበት ይደነግጋል። ሂዝቦላ ግን ይህንን ውል በመጣስ እስራኤልን እቃወማለሁ በሚል ሽፋን ብቻ የታጠቀ ኃይል ሆኖ ቀጥሏል። አረብ ሀገራት ሊባኖስ መደበኛ ሀገር መሆን የምትችለው አንድ ጦርና አንድ መንግስት ሲኖራት ብቻ ነው ይላሉ። የአረብ ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤሜሬት፣ ኳታር፣ ኩዌት አቋም በጣም ግልጽ ነው። የሊባኖስን መንግስት እንረዳለን፣ የኢራን ወታደራዊ ሰፈርን ግን አንገነባም የሚል ነው። ሂዝቦላ በየመን ያሉትን የሁቲ አማጽያንን በማሰልጠንና በማስታጠቅ ሳውዲ አረቢያንና ኤሜሬትስን ሲያስወጋ ቆይቷል። አረብ ሀገራት ለሊባኖስ እርዳታ ለመስጠት የኢራንን እጅ ሂዝቦላ መቁረጥ ቅድመ ሁኔታ ማድረጋቸው የምክንያታዊነት ጉዳይ ነው የሚባለውም በዚህ ምክንያት ነው። ምንም እንኳን ሁቲዎች የመን ውስጥ፣ ሐማስ ደግሞ ፍልስጤም ጋዛ ውስጥ ቢንቀሳቀሱም ሁለቱም የኢራን ተተኪ ኃይሎች ፕሮክሲ መሆናቸው እውነታ ግን ተመሳሳይ ነው። ኢራን እነዚህ ቡድኖች የምትጠቀመው እስራኤልን ለመውጋት ብቻ ሳይሆን በአካባቢው ያሉ አረብ መንግስታትም እንዲዳከሙ ነው። ሁለቱም ቡድኖች የሃይማኖት ካባ ይለብሳሉ። ሁቲዎች ለእስልምና ለየመን እንደሚዋጉ ቢናገሩም ተግባራቸው ግን የኢራንን የቀጠና የበላይነት ማስጠበቅ ነው።
ሐማስም እንዲሁ ፍልስጤምን ነጻ እናውጣልን ይላል። ነገር ግን በውሳኔዎቹ ላይ የኢራን ፍላጎት የበላይ ነው። ኢራን እነዚህን ቡድኖች ስታስታጥቅ የምታገኘው ትልቁ ጥቅም ጦርነቱን ከራሷ መሬት ማራቋ ነው። እስራኤል ሐማስን ስትመታ የሚሞተው ፍልስጤማዊ ነው። አሜሪካ ሁቲዎችን ስትመታ የሚሞተው የመናዊ ነው። ኢራን ግን አንድም ዜጋዋ ሳይሞትና መሰረተ ልማቷ ሳይነካ ተጽዕኖን ታሰፋለች። ሂዝቦላ፣ ሁቲና ሐማስ የአንድ ሳንቲም የተለያዩ ገጽታዎች ናቸው። ኢራን እነዚህን ቡድኖች የምትጠቀመው የየሀገራቱን ህዝብ ነጻ ለማውጣት ሳይሆን የአረብ ሀገራትን ሰላም በማናጋት የራሷን የፖለቲካና የርዕዮተ ዓለም ግዛት ለማስፋፋት እንደሆነ ይነገራል። የኢራን የፍልስጤም ካርድ አጠቃቀም በፖለቲካው ዓለም እጅግ ስልታዊና ረቂቅ የሚባል ነው። ኢራን የሺያ እምነት ተከታይ ሀገር ናት። አብዛኛው የሙስሊም ዓለም ደግሞ ሱኒ ነው። ኢራን በሺያና በሱኒ መካከል ያለውን ልዩነት ለማጥፋትና የሁሉንም ሙስሊም ልብ ለመማረክ የምትጠቀምበት ትልቁ ድልድይ የፍልስጤም ጉዳይ ነው። አረብ ሀገራት ፍልስጤምን ሲረሱ እኔ ግን እየተዋጋሁላቸው ነው የሚል ትርክ በመገንባት በአረብ ህዝቦች ዘንድ ተቀባይነትን ለማግኘት ትሞክራለች። ኢራን እስራኤልን እንደ ዋና ጠላት አድርጋ ስታቀርብ ራሷን ደግሞ የጭቁኖች ተከላካይ አድርጋ ትስላለች። ይህንን የምታደርገው ለፍልስጤም ህዝብ ነጻነት ከመቆርቆር ይልቅ በአካባቢው ላይ ያላትን ወታደራዊ ጣልቃ ገብነት ቅዱስ ለማስመሰል ነው። እየታገልኩ ያለሁት ለእስልምና ነው ስትል በሶሪያና በየመን ያደረሰችው ጥፋት በብዙዎች ዘንድ እንዳይተች ታደርጋለች። በመጨረሻም ሀገር መገንባት የሚቻለው ሰላም ሲኖር ብቻ መሆኑን አውቋል። እውነተኛ ጀግንነት ህዝብን በድህነት በጦርነት ማማቀቅ ሳይሆን ህዝብን በሰላምና በብልጽግና ማኖር ነው። ታሪክ በመጨረሻ የሚፈርደው በንግግር ብዛት ሳይሆን ህዝቡ ባለበት የኑሮ ደረጃ ነው። የአረብ ሀገራት መሪዎች የገዛ ህዝባቸውን እንዳይሞትና እንዳይራብ አድርገው መጠበቃቸው ትልቁ የፖለቲካ ድላቸው ነው። የኢራን እጅ እስካልተቆረጠ ድረስ በቀጠናው ሰላም አይመጣም የሚለው የአረብ ሀገራት ስጋት መነሻውም ከዚህ የመነጨ ነው ይባላል። በተያያዘ ዜና ዛሬ በወጡ መረጃዎች ጦርነቱ የሚቋጨው ኢራን ያለ ቅድመ ሁኔታ እጅ ከሰጠች ብቻ ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የሚደርስበት እድል እንደሌለ ገልጸው ጦርነቱ የሚቋጨው ኢራን ያለምንም ቅድመ ሁኔታ እጅ ከሰጠች ብቻ ነው ሲሉ ተናግረዋል። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች በስተቀር ምንም አይነት ስምምነት አይኖርም ብለዋል። ጦርነቱ ከተገባደደ በኋላ ተቀባይነት ያለው መሪ ስልጣን እንደሚይዝም ፕሬዚዳንቱ ገልጸዋል። አሜሪካና አጋሮቿ ኢራንን ከውድቀት ለመታደግ ያለመታከት እንደሚሰሩ ትራምፕ ተናግረዋል። የኢራን ምጣኔ ሀብት ከመቼውም ጊዜ በላይ ያንሰራራል ሲሉ አክለዋል። ፕሬዚዳንቱ ኢራንን ወደ ታላቅነቷን መልሳት የወደፊት ዕጣ ፈንታዋ ብሩህ ነው በማለት ተናግረዋል። ቀደም ሲል የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ሀገራቸውና አሜሪካንን አንዳንድ ሀገራት ለማደራደር ጥረት ጀምረዋል ብለዋል። ፕሬዚዳንቱ የትኞቹ ሀገራት ለድርድር ጥረት እያደረጉ እንደሆነ ግን በይፋ አልተናገሩም።